አሜን በሉስ። ሁላችሁም ለጌታ ከፍ ያለ ክብር አምጣችሁ። እግዚአብሔር ይመስገን የተገባው ሊከበር የተገባው ወለል ይባልለት ሃሌሉያ ሊጮህለት የተገባው እግዚአብሔር በሁሉ ላይ ስልጣን ያለው እግዚአብሔር ሁሉን ማስቻል የሚችል እግዚአብሔር ሃሌሉያ። እግዚአብሔርን እጅግ አድርጌ አመሰግናለሁ። ሁላችሁም ዘመናችሁ የተባረከ ይሁን። ክብር ሁሉ ለኢየሱስ ይሁን። አንገቶቻችንን ዝቅ አድርገን አንድ ደቂቃ እንጸልያለን። እግዚአብሔር እንዲናገረን ቃሉ እንዲያበራልን ደበክራፋኒያሞስ ሃሌሉያ ዲላፋኒላሞስ ተክረደጀዲራፓፍ ታላቅ ነህ። በዙፋን ላይ ታላቅ ነህ። በእኔና በወዳጆቼ ላይ ታላቅ ነህ። በምድር ዙሪያ ላይ ታላቅ ነህ። በአማልክት ላይ ታላቅ ነህ። ታላቅነት በመካከላችን እየተገለጠ ስላለ እናከብርሃለን። ከዚህ ሰዓት ጀምሮ ፕሮግራማችን እስኪጠናቀቅ ድረስ ክብርህን ማየት እንሻለን። ያለ መከልከል በመካከላችን ተመላለስ። ህልውናህ ያስደንቀን። ታላቅነት ያስደንቀን። ክብርህ ያስደንቀን። እስራት በሙሉ ይፈታ። ቀንበር በሙሉ ይሰበር። ማይ ጋድ ጮክ በሉና አሜን በሉ። መንገዳችን በኢየሱስ ስም የተቃና ይሁን። ዛሬ የቃል ብርሃን ወደ እያንዳንዳችን ይምጣ። በብዙ መንገድ መሆን ያልቻልነው ዛሬ መሆን እንጀምር። የቃል ፍቺ ያበራል ተብሎ እንደተጻፈ ለእያንዳንዳችን የቃል ፍቺ እንዲያበራ በኢየሱስ ስም ጸለይን። ድልን ስጠን በናዝሬቱ ጌታ በኢየሱስ ስም አሜን። ኢየሱስ ጌታ። መነሻ ሐሳቤ ከእግዚአብሔር ቃል ላይ መነሻ ሐሳቤ ሁለተኛ ዜና መጽሐፍ ምዕራፍ 26 ከቁጥር 1 ጀምሮ ያለውን በማንበብ ይሆናል፣ ወይንም ቁጥር 3። ክብር ለኢየሱስ ይሁን። ምዕራፍ 26 ቁጥር 3 ጀምሮ ያለውን የእግዚአብሔርን ቃል እንመለከታለን። ዖዝያንም መንገሥ በጀመረ ጊዜ የ16 ዓመት ጎልማሳ ነበረ። ምን በጀመረ ጊዜ? አንደበታችሁን እፈልገዋለሁ ተናገሩ፣ ድምጻችሁ ይሰማ። ምን በጀመረ ጊዜ ተናገሩ። መንገሥ በሉ እስቲ። አልሰማውም። ድምጻችሁን ከፍ አድርጉት። ከፍ ከዚህም ከፍ መንገሥ በሉ እስቲ። መንገሥ በጀመረ ጊዜ የስንት ዓመት ጎልማሳ ነበረ ይላል? የ16 ዓመት ጎልማሳ ነበረ። በኢየሩሳሌምም ይልና 52 ዓመት ነገሰ ይላል። ማይ ጋድ ኢዝ ጉድ ኦል ዘ ታይም። በኢየሩሳሌም ላይ ስንት ዓመት ነገሰ ይላል? 52 ዓመታትን ምን አለ? ነገሰ። እሺ። እናቱም ይኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱም አሜስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። እግዚአብሔርንም መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። ሃሌሉያ። ክብር ሁሉ ለጌታ ለኢየሱስ ይሁን። ማንን ይፈልግ ዘንድ? እግዚአብሔርን ምን ይል ዘንድ? እስቲ ይፈልግ ዘንድ በሉ። ምን አደረገ ይላል? ልብ አደረገ ይላል። ማንን ይፈልግ ዘንድ? ተናገሩ። አንደበታችሁ ከፈት። ማንን ይፈልግ ዘንድ? እግዚአብሔርን ይፈልግ ዘንድ ምን አለ የሚለው? ልብ አደረገ ይላል። እግዚአብሔርን መፍራትን ባስተማረ በዘካርያስ ዘመን ማለት ነው። በዘካርያስ ዘመን ንጉሥ ዖዝያን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርንም በፈለገ ጊዜ ይላል። ከኔ ጋር ሆኖላችሁ እንድትሰሙኝ ነው የምፈልገው። እግዚአብሔርን ምን ባለ ጊዜ? በፈለገ ጊዜ እግዚአብሔር ነገሩን አከናወነለት ይላል። ጠላታችሁ ይደንግጥ። እግዚአብሔርን መፈለግ በጀመረ ጊዜ፣ እግዚአብሔርን በፈለገ ጊዜ እግዚአብሔርን ነገሩን አከናወነለት ይላል። ሃሌሉያ። ብዙዎች ዛሬ ምን ፈልጋችሁ እንደመጣችሁ አላውቅም። እግዚአብሔርን ፈልገው የመጡ ሰዎች ነገራቸውን በሙሉ እግዚአብሔር ያከናውናል። አንደበት ያለው ሰው ቢናገር ደስ ይለኛል። ጮክ ብላችሁ ሃሌሉያ። እስቲ እግዚአብሔርን ፈልጌ መጥቻለሁ በሉ።
ድምፃችሁ ይሰማ። በደንብ አድርጋችሁ ተናገሩ። ማንን ፈልጋችሁ መጣችሁ? ሃሌሉያ። ማንን ፈልገን መጣን? ማይ ጋድ ሴይ አጌን። ማንን ፈልገን መጣን? አንደበታችሁ ላይ ቃል በአንደበታችሁ ውስጥ ባለው ቃል ላይ ኃይል ስላለ ተናገሩ። ማንን ፈልገን መጣን? ተናገሩ። እግዚአብሔር በሉሴ yes እግዚአብሔርን ፈልጋ ለመጣች ነፍስ አንድ ነገር እላችኋለሁ። ራሱ እግዚአብሔር ነገሩን ሁሉ ይላል። ምንም ያስቀረው የለም። ሄዶ እሱ ይስራው ያለው ነገር የለም። ሁሉንም አከናወነለት ይላል። ዛሬ አንድ ሰው እግዚአብሔርን ፈልጎ ከመጣ የቤቱ ይከናወናል፣ የውጭው ይከናወናል፣ የሰፈሩ ይከናወናል፣ የከተማው ይከናወናል፣ የነገ ይከናወናል፣ የዛሬ ዓመቱ ይከናወናል። በዘመኑ ቁጥር እግዚአብሔር መከናወንን ይሰጠዋል። ሚስጥሩ አንድ ነው። ማንን መፈለግ? እግዚአብሔርን መፈለግ። ስለዚህ የምንነጋገረው ለጥቂት ደቂቃ እግዚአብሔርን መፈለግ በሚል ሀሳብ seeking the Lord Jesus ወይንም requesting God አሜን አሜን finding Jesus ሃሌሉያ። እግዚአብሔርን ምን ማለት መፈለግ። ማንን መፈለግ? አንደበት ቢከፈት ደስ ይለኛል። በሚናገሩ ሰዎች ላይ ይሄ አካል ይለብሳል። ስለዚህ አንደበታችሁ ይከፈት፣ ተናገሩ። ማንን መፈለግ? say again ማንን መፈለግ? አሰማችሁ። ድምፃችሁ ይከፈት፣ አንደበታችሁ ይናገር። በደንብ አድርጋችሁ ተናገሩት። እውነት በእግዚአብሔር ፊት እግዚአብሔር የሚፈታቸው ስላሉ ነው። ማንን መፈለግ? ታኬራ ማንን መፈለግ? ማይ ጋድ ኧረ ማንን መፈለግ? ኢየሱስ የእግዚአብሔር ልጅ ጌታ። ማንን መፈለግ? ማንን መፈለግ? ነቢዩን መፈለግ ዋጋ ያስከፍላል። ነቢዩ ድንገት ሌላ ጋር ኮንፈረንስ ከሄደ አታገኙትም። ነቢዩን መፈለግ ዋጋ ያስከፍላል። በአማካሪ በኩል ሊጠይቅ ይችላል እና ሊል ይችላል። ነቢዩን መፈለግ ስልክ ስንደውል ላያነሳ ይችላል። ግን አቤቱ ስትለው የሚመልስ በየትኛውም ቦታ ላይ ድምፅን የሚሰማ ማንን መፈለግ? አንደበት ይከፈት። ማንን መፈለግ? ማይ ጋድ ሴይ ኢት አጌን ማንን መፈለግ? ዛሬ እግዚአብሔርን ለሚፈልጉ ሰዎች መልእክት አለኝ። እግዚአብሔር ራሱ ነገራቸው በሙሉ ያከናውናል። ማንን መፈለግ? ማንን መፈለግ? እስቲ አንደበት ያለው የሚናገር ሰው ማንን መፈለግ? ማይ ጋድ ማይ ጋድ ማይ ጋድ ማንን መፈለግ? ወገኖቼ አንድ ምስራች እነግራችኋለሁ። ማንን መፈለግ? ሃሌሉያ ሃሌሉያ። ይኸውላችሁ አንድ ሰው ድንገት ስታገኙት፣ ስትፈልጉት የነበረ ሰው ሳታገኙት ቀርታችሁ ስታገኙት እንደዚህ ነው የምትሉት። ሰሞኑን ስፈልግ ነበር ላገኝህ አልቻልኩም። በሞባይል ደውያለሁ ስልክ አይነሳም። የት ሄደህ ነው? ጠፋ። በጣም በጥብቅ ጉዳይ ፈልጌ ነበረ። ማንም በሌለኝ ሰዓት ትደርሳለህ ብዬ ፈልጌ ነበረ፣ ነገር ግን ላገኝህ አልቻልኩም ብላችሁ ነገርየው ሀፕን ካደረገ በኋላ ሊረዳችሁ በማይችል ሰዓት አግኝታችሁ የተሰማችሁን ሐዘን ሰውየው ሊደርስላችሁ እንዳልቻለ ትነግሩታላችሁ። እግዚአብሔር አንድም ቀን ከዙፋኑ ተነስቶ ሚካኤልን ተክቶ ቱር ሊያደርግ ሄዶ ያውቃል። እግዚአብሔር ከዙፋኑ እስካሁን ድረስ አስተዳደርኩ፣ ሰራው፣ መራው፣ ሰማዋቸው፣ ትንሽ ደግሞ ሪላክስ ላድርግ ብሎ እስቲም ገብቶ አያውቅም። ሁል ጊዜ አቤቱ ስትል ስዊች ኦፍ የማይል ቢዚ የማይል መስመሩ ተይዟል የማይል ኧረ እግዚአብሔርን መፈለግ። ማንን መፈለግ? ማንን መፈለግ? እግዚአብሔር የሚያዳላ አምላክ አይደለም። ስሙኛ እንዴ እኛ እንደ ኃያላን ከተማዎች ወይንም እንደ ኃያላን እንደ ታላላቅ ሀገራት ድምፃችን ይሰማ ብለን ብንጮ እንግሊዝ አትደርስልንም፣ አውሮፓ አይደርስልንም፣ አሜሪካም አትደርስልንም። የእነዚህ ጩኸት ምንም ነው ብሎ ነው የሚተወን። እግዚአብሔር ዛሬ ከዲፕሎማቶች ጋር ነው ፕሮግራም ያለኝ ብሎ የምስኪኖችን ጩኸት አይዘጋም። እግዚአብሔር ዛሬ ፕሮግራም ያለኝ ከዶክተሮች ጋር ነው ብሎ የጨዋዎች ወይ የምስኪኖችን ፊቱን የሚፈልጉትን የተንቀጠቀጠውን ልብ አታካማት አልቬቶስ ኤልቫኒያ አይሰብርም። መልእክት አለኝ። እግዚአብሔርን ለሚፈልጉት ሁሉ እግዚአብሔር ነገራቸውን ያከናውናል። ማይ ጋድ ማንን የሚፈልጉ? እስቲ ቀኝ እጅ ብድግ አድርግና ዛሬ በል እስቲ እግዚአብሔርን እፈልጋለሁ።
አንደበት ይከፈት። ተናገሩ። ድምጻችን መስማት እፈልጋለሁ። እግዚአብሔርን እፈልጋለሁ በሉ። ማይ ጋድ ኢዝ ጉድ። በደንብ አድርጋችሁ ተናገሩ። ማንን መፈለግ? ማንን መፈለግ? ኦ ማይ ጋድ ሃሌሉያ ሃሌሉያ። ማንን መፈለግ? ይኸውላችሁ ስሙኝ። ኦዚያን አባቱ ነግሶ ከሚያስተዳድርበት የአባቱን ቦታ ወክሎ ነው ለማስተዳደር የተመረጠው። እስራኤልን ለማስተዳደር በእስራኤል ላይ ንጉሥ ይሆን ዘንድ የተቀባው በ16 ዓመቱ አለ መንገስ ጀመረ ይላል። መንገስ በጀመረ ጊዜ እናንተ መንገስ ትችላላችሁ። እስቲ ከጎን ያለው ነካ አድርጉትና መንገስ ትችላለህ ብለው ንገሩት። በደንብ አድርጋችሁ ይሄ ነገር በጣም ቀላል ነገር ነው። በደንብ አድርጋችሁ ንገሩት። መንገስ ትችላለህ በሉት። እስቲ ንገረው በደንብ አድርጋችሁ አትልከም። በኃጢአት ላይ መንገስ ይቻላል በለው። በዓለም ላይ መንገስ ይቻላል በለው። በጨለማው ላይ መንገስ ይቻላል በለው። ነውር በሆነው ነገር ላይ መንገስ ይቻላል በለው። ሃሌሉያ። ስለዚህ መንገስ በጀመረ ጊዜ ሃሌሉያ 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 እስራኤልን ከእግዚአብሔር ጋር ያስታርቅ እንደነበረ ዘካርያስ ይናገራል። በዘካርያስ በዚያው ዘመን ይላል እግዚአብሔርን መፈለግ ጀመረ። ማንን መፈለግ? ስሙኝ፣ እኔና እናንተ በምንኖርበት በዚህ ዘመን ወይንም በዚህ ጊዜ ሰው ምን ይፈልጋል? ሰው ምን ይፈልጋል? ሰው ትንቢት ይፈልጋል። ሰው ስሙ እንዲጠራ ይፈልጋል። ሰው ስለሱ እንድትነግረው ይፈልጋል። ለኔ እግዚአብሔር መቼ ነው የሚናገረኝ ይላል። ጥያቄው እንዲመለስ ይፈልጋል። ሰው ብዙውን ጊዜ በዚህ ዘመን እኔ በማገለግልበት ዘመን ያየሁት ችግሩን ይዞ ነው ወደ እግዚአብሔር ቤት የሚሄደው። የሚፈልገው ለችግሩ መልስ እንጂ እግዚአብሔርን አይደለም። ዛሬ እየነገርኳችሁ ያለሁት ከእግዚአብሔር የምታገኙትን ነገር ሳይሆን ራሱን እግዚአብሔርን ምን ማለት እያልኩ ነው? መፈለግ። ከእግዚአብሔር የምታገኙት ነገር ሁሉ ቦነስ ነው። ሲሆን ይሰጣቸዋል፣ ሳይሆን መቅረት ይችላል። እግዚአብሔርን የምትፈልግ ነፍስ ግን አንድ መልእክት አለኝ። የሚፈልግ ነፍስ ሁሉ ይስማኝ ዛሬ። እግዚአብሔር ራሱ ነገሩን በሙሉ ያከናውናል። ለፋይናንስ ጥያቄ እግዚአብሔርን የሚፈልጉ ሰዎች የሚመለሰው ፋይናንሳቸው ብቻ ነው። ለጨጓራ በሽታ እግዚአብሔርን የሚፈልጉ ሰዎች የሚመለሰው ጥያቄ የጨጓራ ፈውስ ብቻ ነው። እግዚአብሔርን ግን የሚፈልጉ ሁሉ ከኔ ጋር ያለ እግዚአብሔርን ራሱን ከራሱ ጋር ጉዳይ አለኝ የሚሉ ሁሉ ግን መጽሐፉ የሚለው አንድም ጉዳይ አይደለም። እግዚአብሔር ነገሩን ሁሉ ማለት ምን ማለት ነው? የያዝከውን ያልያዝከውን፣ የጠየቀውን ያልጠየቀውን፣ ያሰብከውን ሊሆን ያለውን ሁሉ ያከናውነዋል። ዛሬ መልእክት አለኝ። አንድ ሰው አንድ ነገሩ ብቻ ሳይሆን ሙሉ ነገሩ ይቀየራል። ምክንያቱም ሚስጥሩ አንድ ነው። እግዚአብሔርን ምን ማለት? ማይ ጋድ ሴይ ኢት አጌን ሴይ ኢን ቮይስ በደንብ ተናገሩ። ሾት ኤንድ ሴይ አጌን በደንብ ተናገሩ። ድምጣችሁ ከፍ ከፍ አድርጉትና እግዚአብሔርን ምን ማለት? እግዚአብሔርን ምን ማለት? ሃሌሉያ። ማንን መፈለግ? ማንን መፈለግ? ማንን መፈለግ? እግዚአብሔርን መፈለግ። ማንን መፈለግ? ይኸውላችሁ ስሙኛ እንዴ፣ በጣም የሚያስቅ ነገር ልንገራችሁ። ኤልያስ ከባኦል ነቢያቶች ጋር በተወራረደ ጊዜ የሚሰማ ሰምቶም በእሳት የሚመለስ እርሱ አምላክ ይሁን ብሎ ሲወራረድ ከእርሱ ጋር የነበሩ 300 የባኦል አማልክት ነቢያቶች ተሰልፈዋል፣ ቆመዋል። እስቲ ይታያል፣ ማን እንደሚፈርድ ይታያል እያሉ ሲከራከሩ እንደዚህ አለ። እነዚያ እሳት ደፉ፣ መሰዊያውን እሳት ውሃ ደፉበት ይላል። ውሃ ደፍተውበት ልክ አሁን እሳት ሲወርድ ነው አምላክ ማን እንደሆነ የሚታወቀው። ስለዚህ እሳት ይንገድ ብለው እነዛ ሲንበረከኩ ሲነሱ ሲተኙ ጣጣሽ ሲሉ እንዲህ ናቸው። እስቲ ተኝቶ ሊሆን ይችላል። ቀስቅሱት። የምትጠሩት ምናልባት ወክ አድርጎ ሊሆን ይችላል። ሲፈልጉት ስልኩ ላይ ደውሉ እስቲ ይመጣ ይሆናል። ይህን እሳት ሊያነደዋል። ነገር ግን አለ እርሱ አቤቱ ባለ ጊዜ እሳት ከሰማይ ወረደ ይችላል። ያ ቀን የኤልያስ አምላክ የተመለከበት ቀን ነው። ስለዚህ ስሙኝ፣ አንድ ነገር እነግራችኋለሁ። የእናንተ ጌታ እንዳጎታችሁ አይደለም፣ እንደ አባታችሁ አይደለም፣ እንደ አያታችሁ አይደለም፣ እንደ አንድ መሪ አይደለም። የእናንተ ጌታ ዲያስፖራ አይደለም። የእናንተ ጌታ ሁሉን በአንዴ ማየት የሚችል፣ በሁሉ ስፍራ መገኘት የሚችል፣ ሁሉን የሚችል፣ ሁሉን የሚያይ፣ ሁሉን የሚሰማ
ስለዚህ እግዚአብሔርን የምትፈልግ ነፍስ ዛሬ ትጠግባለች። ንጉሥ ኦዚያን የፈለገው ጦር ሰራዊት አይደለም፣ እግዚአብሔርን የፈለገው። እግዚአብሔርን ፈለገ ይላል። ማንን ፈለገው? እግዚአብሔርን ከፈለገ በኋላ የሆነው ምስጢር አንድ ነው። እርሱም ይላል እግዚአብሔርን መፈለግ በጀመረ ጊዜ ነገር ለምን አልተከናወነም ካላችሁ ምስጢር አለ። እግዚአብሔርን መፈለግ አልጀመራችሁ። ለምንድን ነው በር ያልተከፈተው? እግዚአብሔርን አልፈለጋችሁትም። በራችሁ እንዲከፈት ነው የፈለጋችሁት። ለምንድን ነው ይሁን ነገር ማይሳካው? እናንተ የፈለጋችሁት ነገራችሁ እንዲሳካ እንጂ እግዚአብሔርን አይደለም። ስለዚህ አይከናወንም። የሚከናወነው እንደዚህ ነው። ልክ እግዚአብሔርን ስትፈልጉት አንድ ብለህ ስትጀምር አንተ አታውቀውም፣ የቤቱ ይሞላል። አንተ እግዚአብሔርን ስትፈልግ እያስቸገረ ይሞላል። ለነገሮች ሁሉ መልስ መሆን ይጀምራል። አንድ ሰው ዛሬ ማታ መገረም ይጀምራል። አንድ ሰው ዛሬ ማታ መደነቅ ይጀምራል። ዛሬ ማታ አንድ ሰው ሰርፕራይዝ ይሆናል። እግዚአብሔር በመደነቅ የሚሞላው ሰው አለ። በመገረም የሚሞላው ሰው አለ። I have to say something for you. Hallelujah. You have to receive this one. በደንብ አድርገህ ጩህና እስቲ አሜን በላ። እግዚአብሔር ወደ ቤቱ የሚገባ ሰው አለ። ሃሌሉያ ሃሌሉያ። እግዚአብሔር ወደ ምኑ የሚገባ ሰው? ወደ ቤቱ የሚገባ ነገሩን የሚሰራ ነገሩን ሁሉ የሚያከናውንልን። ኧረ አሜን በሉ። ስሙኝ አንድ ጊዜ እግዚአብሔርን መፈለግ ህይወት ነው። ማንን መፈለግ? ማንን መፈለግ? ስሙኝ። ከለዳውያን ኡር የምትባል ከተማ ሰዎቹ ከፋሲሊቴሽናቸው የተነሳ ብዙ ልጆች ስለነበራቸው አምላክ ይመርጣሉ። ጥቃቅን አማልክትን የሚያመልኩ ነበሩ። አንድ ሰው 20 አምላክ ሊኖረው ይችላል፣ 40 አምላክ ሊኖረው ይችላል። የልብስ አምላክ አለ፣ የወንድ አምላክ አለ፣ የሴት አምላክ አለ፣ የሰብል አምላክ አለ፣ የምግብ አምላክ አለ፣ የቅባት አምላክ አለ፣ የሞገስ አምላክ አለ፣ የመልካም ስም አምላክ አለ፣ የብልጥግና አምላክ አለ፣ የምን እንደሆነ የሞባይል አምላክ አለ፣ የኮኔክሽን አምላክ። እያንዳንዱ ብዙ አምላክ ነው የነበራቸው ጥቃቅን አማልክቶች። አንድ ቀን ግን እግዚአብሔር ወደ ከለዳውያን ኡር መጣ። ሲመጣ እንደዚህ ያለው አንተ አለ እንደ ጥቃቅን አማልክቶች እኔም ጥቃቅን አምላክ ሆኜ አልመጣሁም። አንድ ቦታ አስቀምጠኝ አክቲቬት ካደረግኩ መስራት ከቻልኩ እንድቀጥል ካልቻልኩ እንድታወጣኝ አልመጣሁም አለ። ወደ አብርሃም እግዚአብሔር ሲመጣ እንደዚህ ነው ያለው፣ የመጣሁት እዚህ ቼክ ተደርጌ ልወጣ ሳይሆን እዚህ አንተ ከተቀመጥክበት ከማይመጥን መንደር ላወጣ ነው ያለው። እግዚአብሔር ቼክ የሚደረግ አይደለም፣ ቼክ እያደረገ የሚያወጣ። ሃሌሉያ። እግዚአብሔር የምንጠነቀቅለት አይደለም፣ የሚጠነቀቅልን። እግዚአብሔር የምንሳሳለት አይደለም፣ የሚሳሳልን ነው። እግዚአብሔር ያልቃል ብለን የምንሰጠው የቻይና ሱሪ አይደለም። እግዚአብሔር የዘላለማችን ነው። በቃ አንደበትን ክፈትና እግዚአብሔርን እፈልጋለሁ በለሴ። አሜን 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 አሜን። ማንን እፈልጋለሁ አላችሁ? እስቲ አንደበት ያለው የሚናገር ሰው ማንን እፈልጋለሁ አላችሁ? ሾታ ሊካሪያ ማንን መፈለግ? ሃሌሉያ። ኦዚያን እግዚአብሔርን መፈለግ በጀመረ ጊዜ ስንቱ ነው የተከናወነው? ከጎን ያለው ጠይቁት፣ ስንቱ ነገር እንዲከናወን ትፈልጋለህ በሉት። በልብ ስንት ሀሳብ አለ በሉት። ምንድን ነው የምትመኘው በሉት። በዘመን ምን ሞት ትፈልጋለህ በሉት። ምን እንዲደረግልህ ነው የምትመኘው? ምን ቢሆን ደስ ያሰኝሃል? ስንቱ ይከናወን በሉት። እስቲ ስንቱ ይከናወን። እስቲ ሁሉ የሚል እስቲ ተናገር። ሁሉ የሚል እስቲ የሁሉ መከናወን ሚስጥሩ እግዚአብሔርን መፈለግ ነው። ቁልፉ ይሄ ነው። ቁልፉ ይሄ ነው። አንድን ሰው ለሁሉ ነገር አትፈልጉትም፣ ለአንድ ነገር ነው የምትፈልጉት። እኔ ለምሳሌ ብር እንዳበድራችሁ ከፈለጋችሁኝ ካለኝ አበድራችኋለሁ። የፈለጋችሁኝ ለምን ብቻ ነው? ለብር ብቻ ነው። ለራስ ምታታችሁ መድኃኒት መሆን አልችልም። ፋርማሲ ስትሄዱ አንድ መድኃኒት ለብዙ ነገር መፍትሄ አይሆንም። ለራስ ምታት ዳይክሎ፣ ለጨጓራ ሲፕሮ ማነው ለጨጓራ ማግኒዥየም ወይንም ደግሞ ዞልሰር ምናምን የሚባል መድኃኒት፣ ከዛ ኦሜፕራዞል የሚባል ቀጥሎ ደግሞ እንደገና ለታይፎይድ መድኃኒቱ ሲፕሮ ነው። ከዛ ለቲታኖስ ምናምን ቲታኖስ ቤዛንቲን ትወጋል። አሜን አትልም? ብዙ ነው። በቃ ለተለያየ ነገር ብዙ መድኃኒት ነው የምትሸከመው። ግን አንዴ ፋርማሲ ሄደ መድኃኒቶችን ለቅመ ሁሉንም ትውጣለህ። ለአመመ ለአንዱ ነገር አንዱን ነው የምትወስደው። ለአይን በሽታ መርፌ ትወጋለህ፣ ጠብታ ነው የምትወስደው። ጆሮን ሲያምሽ ትመረመራለህ? አትመረመርም። ለአንድ ጥያቄ ነው የሄድከው፣ ጥያቄ ነው የሚመልስልህ። አንተ ፀጉሬን አመመኝ እያልክ ጥፍርን አያክምም ሐኪሙ። ፀጉሬን ብቻ ነው ሊያክም የሚችለው። ከኔ ጋር ያለ ሰው
አሜን የሚለኝ ሰው ማለት ነው። መልእክት አለኝ ዛሬ። ግን አቤቱ ስትል አንተ የጠየቀው ጸጉርን ሊሆን ይችላል። እሱ ግን አንተ ያጠየቀው ጨጓራን ያያል፣ አንጀትን ያያል፣ ልብን ያያል፣ ኩላሊትን ያያል፣ እጅን ያያል፣ እግርን ያያል። ዛሬ ላይ ሆነ የማታውቀው ነገ ያያል። ዛሬ ላይ ሆነ አንተ የማታውቀውን መቼ ያያል? ነገን ያየ እስቲ ነገን ያየ አለ። ነገን ያየ እስቲ አርብ ላይ ያለ ማለት ነው። ነገ ላይ ያለ የላችሁ ማለት ሁላችሁም መቼ ነው ያላችሁ? ዛሬ። ነገን አይታችኋል? አላያችሁም። ስለዚህ ነገ ምን አይነት ነው? ነገ ምሳ ምንድን ነው የምትበሉት? ነገ እስከ ስንት ሰዓት ነው የምትተኙት? ማይ ጋድ ነገ ማን ነው አዲስ ስራ የሚጀምር ይታወቃል? ነገ ማን ነው ዶላር የሚመነዝር ይታወቃል? ማን ነው ሻንጣውን አዘጋጅ ወደ ውጭ ሀገር ልትሄድ ነው የሚባል ይታወቃል ወይ? ስለዚህ ነገ አይታወቅም። እግዚአብሔር ግን ነገርን ሁሉ ካለ ሁሉ ውስጥ ነገ አለ። እግዚአብሔር ነገርን ሁሉ ምን አለለት ይላል? አከናወነለት። የተከናወናችሁ እንድትሆኑ ማንን ፈልጉ? ማንን ፈልጉ? እዛ ሁለተኛ ዜና መጽሐፍ ምዕራፍ 7 ቁጥር 13 ምን የሚል ቃል አለ? ታነቡልኝ ያላችሁ ፎሎ አደርጋችኋለሁ። ኢየሱስ የእግዚአብሔር ልጅ ጌታ ነው። ምዕራፍ 7 ቁጥር 13 ሁለተኛ ዜና ምዕራፍ 7 ቁጥር 13 ላይ ምን የሚል ቃል አለ? ቁጥር እያደረጋችሁ አንብቡልኝ። ማይክ ስጡት ቶሎ በሉ። 7:13 ሁለተኛ ዜና ምዕራፍ 7 ቁጥር 13 አልደረስክም? አይታችኋል? የመጽሐፉን ክፍል ፈልጎ ማግኘት ራሱ እግዚአብሔርን ከማግኘት ይርቃል። እግዚአብሔር ግን ከእስትንፋስ ይልቅ ቅርብ ነው። ማይ ጋድ ኢዝ ጉድ። እስቲ እግዚአብሔርን የሚፈልግ ሰው እጁን ያንሳ። ዛሬ እግዚአብሔርን የምፈልግበት ቀን ነው። ወለሲ ጉዳይ ከጌታ ጋር ነው። ወለሲ እሺ ደረስ ዜና ሁለተኛ ዜና መጽሐፍ ምዕራፍ 7 ቁጥር 13 እሺ ዝናብም እንዳይወረድ ሰማይ በዘጋው። ቀስ እያቆራረጥክ ተራ በተራ እሺ። ዝናብም እንዳይወርድ ሰማያት ቢዘጋ ወይም ምድሪቱ ይበድ። ማይ ጋድ እንዴ ምን አይነት ነገር ነው? በእናታችሁ መጽሐፍ ቅዱስ ግን ተናገሩልኝ ያላችሁ እግዚአብሔር ይፈውሳችሁ ነው። በቃ ራሴ ነኝ የማነበው። ማይ ጋድ ኢዝ ጉድ። አሜን አትሉም? ሃሌሉያ። ምዕራፍ 7 ቁጥር 13 እንደዚህ ነው የሚለው፣ ዝናብ እንዳይወርድ ሰማያቱን ብዘጋ ወይም ምድሪቱን ይበላ ዘንድ አንበጣን ባዘው ወይም በአሕዛብ ላይ ቸነፈር ብሰድ በስሜ የተጠሩት ሕዝቤ ማይ ጋድ ከኔ ጋር ሁሉ እስቲ በስሜ ምን ያለው ሕዝቤ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ሰውነታቸውን ምን አድርገው ቢጸልዩ አዋርደው ምን ቢሉ ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ ከዛም ይላል በሰማይ ወደ እሰማለሁ ኃጢአታቸውንም ይቅር እላለሁ ምድራቸውንም እፈውሳለሁ። አሁንም በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ። ማንን መፈለግ? እያወራለት ማንን ስለመፈለግ ነው? አስቧን ነገር ዝናብ ጠብ እንዳይል ሰማይ ብዘጋ በጣም ከባድ ነው። ዝናብ በሌለበት ምድር ላይ መኖር ዝናብ በጣም በማይዘንብ ጊዜ ከባድ እንደሆነ ለማወቅ የጥር ወርን ማስታወስ ይቻላል። ጥር የካቲት የሚባሉ ወራቶች ላይ ያለውን ሀሩት የለበስነው ጃፖኒ ወይንም የውስጥ ፓካውት ራሱ እስክናወልቅ ድረስ የሚያንሰፈስፈን ሙቀት ግለት ይመጣል። ሰብል የሚበቅለው ቡቃያ የምታገኙት መብል የምታገኙት ምን ሲኖር ነው? ዝናብ ሲኖር ነው አይደል? ነው አይደለም? ውሃ ራሱ የምናገኘው ምን ሲኖር ነው? ዝናብ ሲኖር ነው። ዝናብ እንዳይዘንብ ሰማያትን ብዘጋ ምድርን አለ እንዲበላት ምድርን ምን እንዲያደርጋት እንዲበላት አንበጣን ምን ብለው አለ ባሰው አንበጣን ምን ብለው ባሰው አለ። ከዛ ህዝቡ ላይ ደግሞ ምን ባስናል? ቸነፈር ረሃብ፣ ቸነፈር በሽታ፣ ቸነፈር። እንዲህ አይነት ነገር እግዚአብሔር ለምን ያደርጋል? እግዚአብሔር የቁጣው ጣራ ነው። ይሄ
ይሄ የምኑ ጣሪያ? የቁጣው ጣሪያ፣ የንዴቱ ጣሪያ፣ የብስጭቱ ጣሪያ። ሰው በአመፃ የበረታ ሲሆን፣ ከርኩሰት ጋር የሚተባበር ሲሆን፣ ከእግዚአብሔር ፊቱን የሚመልስ ሲሆን፣ እግዚአብሔር ሲጠራው የማይመልስ ትውልድ ሲበረታ፣ እግዚአብሔር ምድርን ሊያጠፋ የሚያየው እይታ ምሕረቱ ልክ ሲያጣ በመጨረሻው ሌቭል የመጣ የቁጣ ጣሪያ ነው። አይቴልዩ ሳምቲንግ ግን አለ በስሜ የተጠሩ ሕዝብ ያለ ማይ ጋድ። እስቲ በስሙ የተጠራችሁ ላታካ ፓራዲያስ በስሜ የተጠሩ ሕዝቤ ሰውነታቸውን አዋርተው ምን ቢሉ ማይ ጋድ አንደበት ይከፈት ምን ቢሉ ሃሌሉያ ሰውነታቸው ምን ብለው የሚጸልዩት ምን ብለው ነው? ሰውነታቸውን ምን ብለው እስቲ ተናገሩ። አንደበት ይከፈት። ሰውነታቸውን አክብደው እኔ ሚኒስተር ነኝ ብለው ተኮፍሰው አዋርደው ቢጸልዩ ምን የሚፈልጉ ነው የሚለው? ከእጄ ይፈልጉ ይላል፣ ፊቴን ይፈልጉ ይላል። ምን የሚፈልጉ? ፊትን። አሁን የተፈለገው እግዚአብሔርን ራሱን መፈለግ ነው። By the way, prayer is not seeking something from his hand, but prayer is always seeking his lovely face. ጸሎት ከእግዚአብሔር የምንቀበለውን ነገር የምንፈልግበት መንገድ ሳይሆን ራሱን እግዚአብሔርን የምንፈልግበት መንገድ ነው። ማንን መፈለግ? ፊትን ቢፈልጉ ከትውልዱ ላይ ምንድን ነው የታጣው? የእግዚአብሔር ፊት። እግዚአብሔር እንዳይራራ ምንም ነው ያዞረው? ጀርባው ዝናብ እንዳይዘንብ ምድር እንዲበላ አንበጣ ታዞ የሰውን ልጅ በቸነፈር መጥቶ ጥፋት እየተጠበቀ ሰው በስሙ የተጠራው ሕዝብ ራሳቸውን አዋርደው ራሳቸውን ያዋርዱ ማለት በውርደት መንደር ይኖሩ ማለት ሳይሆን በዝቅታ በቅንነትና በትህትና መንፈስ የእግዚአብሔርን ፊት መፈለግ ማለት ነው። አሜን። ስለዚህ እነዚህ ፊትን ቢፈልጉ ማይ ጋድ ከክፉ መንገዳቸውም ቢመለሱ በሰማያዊ ማይ ጋድ ዛሬ አንድ ሰው የእግዚአብሔርን ፊት ሲፈልግ ይሰማል። አረ ይሰማል። አንድ ሰው በየትኛውም ሁኔታ ውስጥ ናችሁ የእግዚአብሔርን ፊት የምትፈልጉ ሰዎች እግዚአብሔር ይሰማችኋል። ማን ይሰማችኋል? ማን ነው የሚሰማችሁ? ቤት ሆናችሁ ስትጸልዩ እኔ እሰማለሁ። ብቻችሁን መኝታችሁ ሆናችሁ ዋጥም መስራትም ከሰስትሉ እኔ እሰማለሁ አልሰማም። እርሱ ግን ማይ ጋድ ከጎን ያለውን ነካ አድርገውና እጁን ሳይሆን ፊቱን ፈልግ በሉት። ነገሩት በደንብ አድርጋችሁ አልነካችሁትም። እስኪ ነካ ነካ አድርጉት። እስኪ ምኑን ፈልግ? እጁን ሳይሆን ፊቱን ፈልግ በሉት። ሃሌሉያ ሃሌሉያ። ትኩረት እጁ ላይ ሳይሆን ምኑ ላይ ይሁን? ፊቱ ላይ። ፊቱ የሚያበራ ፊቱ፣ ሐሴትን የሚሞላ ፊቱ፣ ደስ የሚያሰኝ ፊቱ፣ በግርማ የተሞላ ፊቱ። ፊቱን መፈለግ። የማንን ፊት? ሃሌሉያ። እናንተ ሀገር የሆኑ ሰዎች አሉ አይደል? ተረት ተናጋሪዎች ከፍትፍቱ ፊቱ የሚሉ ፍትፍት ከእጅ ነው ከፊት ነው? ከእጅ አይደል? ከፍትፍቱ በፊት ግን ምን ይቀድማል? ፊት። ዘፍጥረት ላይ ሄዳችሁ አትፈልጉት፣ አልተጻፈም። ሃሌሉያ። አሁን የተፈለገው ጉዳይ ምንድነው? የእግዚአብሔርን ምን መፈለግ? ፊት። ከጎን ያለው ነካ አድርገውና እጁን ሳይሆን ፊቱን ፈልግ በሉት። ከእጁ ሳይሆን ጉዳይ ከፊቱ ይሁን በሉት። አመጣጥን አስተካክል በሉት። አመለካከትን አስተካክል በሉት። ጉዳዩ በሉት ከእጁ ሳይሆን ከፊቱ ነው በሉት። ሃሌሉያ። ከምኑ ጋር ነው ጉዳዩ? ማይ ጋድ ሴይ ሳምቲንግ። ከማን ጋር ነው ጉዳዩ? ማይ ጋድ። እስቲ አሜን ብለዋ። አንደበት ያለው እስቲ ይናገር። ከማን ጋር ነው ጉዳዩ? ከእግዚአብሔር ጋር፣ ከፊቱ ጋር። ፊቱን መፈለግ። ፊቴንም ቢፈልጉ ማይ ጋድ። እሰይ ባንክ ሄደ ብር እንጂ የምትወስደው ግሉኮስ ትወስዳለህ? ዳይክሎ ትወስዳለህ? አትወስድም። ባንክ ሄደ ሰው ምንድን ነው ይዘው የሚመጣው? ብር። ከቁም ሳጥን ልብስ ወስደህ ባንክ አስቀምጡልኝ ብትል ያስቀምጡልሃል? አያስቀምጡልህም። ምንድን ነው የሚያስቀምጡት? ብር።
የሆነ ድርጅት ሊሰጣቸው የሚችለው አገልግሎት ሊሚትድ ነው። ሊሚት አለው፣ ገደብ አለው። አንድ አይነት አገልግሎት ነው ሊሰጣቸው የሚችለው። ልብስ ሰፊ ጋር ብትሄዱ አዲስ ልብስ አይቀየርላችሁ። ራሱን ልብስ ወይ ያጠቧል ወይ ያሰፋል ወይ ያሳጥራል ወይ ምናምን ቃፍንታ ይጥፉበታል እንጂ ሌላ ምንም አያደርግም። ራሱን ነው የሚያሻሽለው። እናንተ እንድትለብሱት የተስተካከለ ሊያደርገው ፊቴን ይፈልጉ። እኔ በሰማይ ሆኜ ማይ ጋድ መልእክት አለኝ። ብዙ ጊዜ ጨዋችሁ ያልተሰማችሁ ሰዎች ዛሬ መሰማት ትጀምራላችሁ። ብዙ ጊዜ ጨዋችሁ መልስ ያጣችሁ ሰዎች ምን ነው እግዚአብሔር እኔን አይሰማኝም ነው የምትሉ ሰዎች ከዚህ ቀን ጀምሮ እግዚአብሔር ይሰማችኋል። ከዛሬ ጀምሮ እግዚአብሔር አምላክ ይሰማችኋል። ሃሌሉያ። ሚስጥሩ አንድ ነው። ማንን መፈለግ? እግዚአብሔርን መፈለግ። ሃሌሉያ። ማንን መፈለግ ነው ሚስጥሩ? እግዚአብሔርን መፈለግ። ሰውነታቸው ምን አድርገው ነው የሚፈልጉት? ኢሳይያስ ምዕራፍ 57 ቁጥር 15 ምን ይላል? ትንቢተ ኢሳይያስ ምዕራፍ 57 ቁጥር 15 ምንድን ነው የሚለው? ኢሳይያስ ምዕራፍ 57 ቁጥር 15 ማይ ጋድ አነብላችኋለሁ። ደርሳ ታንክ ዩ አንብብ እስቲ። ለዘላለም የሚኖር ስሙም ቅዱስ የሆነ ከፍ ያለው ልዑል እንዲሁም እንዲህ ይላል የተረዱትን ሰዎች ምን ያሉትን? የተዋረዱትን ሰዎች እስቲ ምን ያሉትን? እስቲ አንደበት ይከፈት። ምን ያሉትን? ቅድም ምን ያለው? ሰውነታቸው አዋርደው ምን ያሉትን ሰዎች ጋር አሁን ደግሞ የተዋረዱትን ሰዎች እሺ መንፈስ ያው አደርግ ዘንድ የተዋረዱትን ሰዎች መንፈስ ምን ል ዘንድ ያው አደርግ ዘንድ የተንቀጠቀጡትንም ልብ ያው አደርግ ዘንድ የተንቀጠቀጠና የተዋረደ መንፈስ ካለው ጋራ በከፍታና በተቀደሰ ስፍራ እቀመጣለሁ። መንፈሳችሁ የተንቀጠቀጠው ማንነታችሁ ሕያው የሚሆነው ስትዋረዱ ነው፣ ዝቅ ስትሉ ነው። you have to shift your position። አንዳንድ ሰዎች ሲጸልዩ ስልጣናቸው ተቀምጠው ነው የሚጸልዩት። እግዚአብሔር ታውቃለህ፣ ያው እኔ ለእስራኤል ንጉሥ ተደርጌያለሁ ምናምን ብሎ ኦዚያ ከንግሥናው አይጀምርም። ዝቅ ብሎ ነው እግዚአብሔርን መፈለግ የጀመረው። ሰዎች እግዚአብሔርን የሚፈልጉት ከተሰጣቸው ቦታ ተነስተው ነው። ስለዚህ ነው ሰውነታቸውን አዋርደው ምን ብለው አዋርደው ይጸልዩ። መጸለይ ማለት ከእግዚአብሔር ጋር መገናኘት ማለት ነው። መጸለይ ማለት ከእግዚአብሔር ጋር መነጋገር ማለት ነው። መጸለይ ማለት ከማን ጋር መነጋገር ነው? እስቲ አንደበት ይከፈት። ከማን ጋር እንነጋገር በጸሎት? ሃሌሉያ። የምንጸልየው ሳውዝ አፍሪካ ያለ ስልክ እንዲሰራ ነው? የምንጸልየው አውሮፓ ያለ ኔትወርክ እንዲሰራ ነው ወይ? አይደለም። ማን እንዲሰማን ነው? ማይ ጋድ ሴይ ኢት አጌን። ማን እንዲሰማን ነው? ሃሌሉያ። ማን እንዲሰማን ነው የምንጸልየው? ማን እንዲያደምጠን ነው የምንጸልየው? እግዚአብሔር ምን እንዲለን? እንዲሰማን ጸልዩ። ስለዚህ እግዚአብሔር የተዋረዱትን ሕያዋን ያደርጋል፣ የተንቀጠቀጠን ልብ አይሰብርም። እግዚአብሔርን ፊት የሚፈልጉ እጅግ ደስተኛ እስኪሆኑ ድረስ እግዚአብሔር በክብር በላያቸው ላይ ይገለጣል። ስለዚህ ነገራቸው ሁሉ የሚከናወንላቸው ሰዎች ምን የሚሉ ሰዎች ናቸው? እግዚአብሔርን የሚፈልጉ ሰዎች ናቸው። ማንን የሚፈልጉ ሰዎች? እስቲ አንደበት ይከፈት። ማንን የሚፈልጉ ሰዎች? ስሙኝ፣ አንድ ነገር ልንገራችሁ። እግዚአብሔርን የሚፈልጉ ሰዎች የአካል ብቃት እንቅስቃሴ ባይሰሩ ጠላትን ይመታሉ። እግዚአብሔርን የሚፈልጉ ሰዎች አካውንታቸው ላይ ብዙ ብር ባይኖር በተድላ ይኖራሉ። እግዚአብሔርን የሚፈልጉ ሰዎች ቪዛ ባይመታላቸው ውጭ ሀገር ይዞራሉ። እግዚአብሔርን የሚፈልጉ ሰዎች ምንም ደስታ አልታደለም፣ ቤታቸው ሰላም ነው። እግዚአብሔርን የሚፈልጉ ሰዎች የሰላም እንቅልፍ ተኝተው ያድራሉ። እግዚአብሔርን የሚፈልጉ ሰዎች ማይ ጋድ፣ አረ ማይ ጋድ፣ ማይ ጋድ፣ እስቲ ማይ ጋድ ብሏል። እግዚአብሔርን የሚፈልጉ ሰዎች
ምድር ስትጨነቅ በሰላም ይኖራሉ። ስለዚህ ዝናብም እንዳይወርድ አንበጣም ምድርን እንዳይበላት ቸነፈርም በትውልዱ ላይ እንዳይሆን እግዚአብሔር የልጆቹን ጩኸት ሰምቶ ምሕረትን ያደርጋል። ምን ማለት ነው? በስሜ የተጠሩ ምን ሕዝቤ ነው አይደል ያለው? በስሜ ምን ያሉት የተጠሩት የዳኑት የኔ የሆኑት ቢጸልዩ ነው ያለው። ስለዚህ እኛ ስንጸልይ በስሙ ያልተጠሩትም ይድናሉ ማለት ነው። አሜን ብሎ እኛ ስንጸልይ ሙሉ ኢትዮጵያ ሰላም ትሆናለች ማለት ነው። እኛ ከእግዚአብሔር ጋር ስንገናኝ እግዚአብሔርን ስንፈልግ ለትውልዳችን መፍትሄ እንሆናለን ማለት ነው። ዛሬ አንድ ሰው ቀኝ እጁን ያንሳ። ማይ ጋድ ኢዝ ጉድ ላታፖ ኤላንዲያስ ማንን መፈለግ? ማንን መፈለግ? ማንን መፈለግ? ሃሌሉያ ሃሌሉያ ሃሌሉያ። እህቴ አንድ ነገር ነግርሻለሁ፣ የምትሰሚኝ ከሆነ ወንድሜ ስማ። ሁል ጊዜ የምትሸወዱት ነቢያት ላይ እግዚአብሔር ከሚገለጠው አገላለጥ የተነሳ፣ ሐዋርያት ላይ ከሚገለጠው አገላለጥ የተነሳ እግዚአብሔር ክብሩን ሲገልጥ አትሸወዱ። ስለ እግዚአብሔር ትልቅነት፣ ስለ እግዚአብሔር አልቦት፣ ስለ ሕልውናው ሲሰበክ የማያጨበጭብ ሰው ከበደ የሚል ስም ሲጠራ ሲያጨበጭብ ታያላችሁ። ሁለት ልጆች አሉ ሲባል ሲያጨበጭብ ታዩታላችሁ። ለሰውየው እግዚአብሔር መልእክትን ሊያስረግጥ ስለፈለገ ስሙን ሊጠራ ይችላል፣ ወይም ልጆቹን ቁጥር ሊነግረው ይችላል እንጂ እግዚአብሔር ይህንን ሰው ባይናገረው ስሙ ከበደ መሆኑን ያውቃል። ለሁለት ልጅ እንዳለው ያውቃል። ተአምር አይደለም ይሄ። ትልቁ ተአምር ዘመናትን የተሻገረ የሚኖር የእግዚአብሔር ቃል ሲነገር፣ ያው የሆነ ወንጌል ሲነገር፣ አሜን ፐርባክ ማይ ጋድ ኢዝ ጉድ። ዛሬ ትንቢት ሰምተህ ነገ ጠዋት ልትሞት ትችላለህ። ትንቢቱን ባትሰማም ነገ ጠዋት ብትሞትም ባትሞትም ቃሉ ግን ለዘላለም ጸንቶ ይኖራል። ስለዚህ የእግዚአብሔር ቃል ሲነገር የማናጨበጭብ፣ ክብሩ ሲገለጥ ክብር የማናመጣ ሆነን ተበላሽተን እንዳንቀር መንፈስ ቅዱስ ውጭ ስላሉ ሰዎች መልእክት እየሰጠኝ ነው። ያድናል። አሜን። ኢየሱስ ያድናል። አሜን ብሎ ኢየሱስ ጌታ ነው። ማይ ጋድ ኢዝ ጉድ። መንፈስ ቅዱስ በነገራችን ላይ ዲስታንስ ኢዝ ናት ባሪየር ፎር ሂዝ ትሪ ዋትር ፎር ኢት ኢዝ ኤ ካይንድ ኦፍ ሚራክል። እግዚአብሔር ድንቅ ሊያደርግ ታምራት እንዲሰራ ርቀት አይገድበውም። ይገድባል እንዴ? አሜን ብሎ እስቲ ርቀት እንደማይገድበው የምታምኑ ሰዎች እስቲ እግዚአብሔርን ፊት እፈልጋለሁ በለው። ራሱን እግዚአብሔርን እፈልጋለሁ። ሃሌሉያ። እስቲ እንዲህ በለው፣ ከእግዚአብሔር ጋር ጉዳይ አለኝ በለው። እስቲ ከእግዚአብሔር ጋር ጉዳይ አለኝ በለው። ሃሌሉያ ሃሌሉያ። መውጣት አይቻልም፣ መግባት ብቻ ነው። በሩን ዝጋው። ሃሌሉያ። እግዚአብሔርን መፈለግ። ቀኝ እጃችሁ ይነሳ እስኪ። ማንን መፈለግ? ማንን መፈለግ? ማንን ፈልጉ ነው ያልኳቸው? ኦ ኢየሱስ። ማንን ፈልጉ? ያላረጀ እግዚአብሔር፣ ያልዛለ እግዚአብሔር፣ አሁን በውክልና ነው የምሰራው የማይል እግዚአብሔር፣ ጡረታ የማይወጣ እግዚአብሔር፣ የሆነ ጊዜ ገዢ ነበር የማይባል እግዚአብሔር፣ በእጅ የማይመረጥ እግዚአብሔር፣ በእጅ ደግሞ የማይሻር ማንን መፈለግ? ማይ ጋድ። እግዚአብሔርን መፈለግ እጅግ ደስ ያሰኛል። ሃሌሉያ ሃሌሉያ። ስለዚህ እኛ አመጣጣችን ወደ ቤተክርስቲያን ስንመጣ ምናልባት ይሄ እግዚአብሔር ሰው ዛሬ ቢናገረኝ፣ መልእክት ቢነግረኝ፣ የሆነ ነገር ቢያደርግልኝ ምናምን ብላችሁ አትምጡ። መምጣት ያለባችሁ እግዚአብሔርን ማየት ከቻልኩ፣ ሃሌሉያ፣ ከእግዚአብሔር ጋር መገናኘት ከቻልኩ። ይኸውላችሁ ከሰው ፈልገው የሚመጡ ሰዎች ሰውየው ሲቀየር አዝነው ይወጣሉ። ድንገት የሚፈልጉት ነቢይ ባይኖር ጉባኤው ላይ ጥለው ነው የሚሄዱት። የሚፈልጉት አገልጋይ ከሌለ። እግዚአብሔርን ፈልገው የመጡ ግን ምስኪን ነው የተባለ ብላቴና ሲናገር ይሰማሉ። ትንሽ ነው የተባለ ብላቴና ሲናገር ያደምጣሉ። እግዚአብሔርን ያስጨርሱታል። ማንን ያስጨርሳሉ? እግዚአብሔርን ምን ይሉታል? ያስጨርሱታል። እግዚአብሔርን የምታስጨርሱ እንድትሆኑ እግዚአብሔር ይፈልጋል። ማን ይፈልጋል?
ማን ነው የሚፈልገው? ይፈልጋል። ስለዚህ ጉዳያችን ከጥቅማችን አንጻር ሳይሆን ከጌታ ጋር ነው። ጌታን የተከተልነው እኛ ለጥቅም አይደለም። አሜን አትሉ? አያችሁ 5000 አባወራ በላ፣ ጠጣ፣ ጠገበ። ከዚያ በኋላ ህዝብ ሁሉ ኮብልለው ሲሄዱ 12 ቀሩ። እናንተ ለምን አትሄዱም አላቸው። ምን ቀራችሁ? አሁን ምን አለ እዚህ ሲባል ካንተ ወደ እንሄዳለን። ማይ ጋድ። ኧረ አንድ ሰው ዛሬ ከእግዚአብሔር ጋር ይጣበቃል። ካንተ ወዴት እንሄዳለን? አንተ ከሌለ ሁሉ ገደል፣ ሁሉ ባዶ፣ ሁሉ የጠቆረ፣ ሁሉ የሚያሳዝን፣ ሁሉ የሚያስከፋ ነው። አንተ ካለህ ግን ሁሉ ሙሉ፣ ሁሉ ያማረ። የቤቴ ውበት መጋረጃው ሳይሆን ያንተ መገኘት። የቤቴ ውበት የገዛሁት ሶፋ ሳይሆን ያንተ መገኘት። የቤቴ ውበት የመሬቱ ሴራሚክ ሳይሆን ያንተ መገኘት። የጣሪያው ድምቀት አንተ፣ መልኬ አንተ፣ መብሌ አንተ፣ ልብሴ አንተ፣ ወግ ማዕረጌ አንተ፣ ሙሉ ሰላሜ አንተ፣ የጉድለቴ ሙላት አንተ፣ የሐዘኔ ማስረሻ አንተ፣ መከራዬ የደስታውብህ አንተ። አንተ ከሌለ ሁሉ ከንቱ። ስለዚህ ነው ዘማሪ ሲዘምር አንተ ካለ ይበቃኛል፣ ሙሉ ሰላም ይሰማኛል፣ መገኘት ያርካኛል፣ ህልውና ያቆመኛል። እንደገና ሙላኝ፣ እንደገና ያዘኝ፣ እንደገና ቁመኝ፣ እንደገና በርታኝ፣ እንደገና ሙላኝ፣ እንደገና ያዘኝ፣ እንደገና አንተ ካለ ይበቃኛል፣ ሙሉ ሰላም ይሰማኛል፣ መገኘት ያረካኛል፣ ህልውና ያቆመኛል። እኔ መኖር የማልችለው ያላንተ ነው ዘውታሰባንያ። እኔ መኖር የማልችለው ያላንተ ነው። ተናገሩት እስቲ ናቸው። እኔ መኖር የማልችለው ያላንተ ነው። እኔ መኖር የማልችለው ያላንተ ነው። አልወደውም ሕይወቴ ካላየሁ አንተ መንፈስ ቅዱስ። አልወደውም መኖሬ ካላየሁ አንተ። አልወደውም በዚህ አልወደውም ኑሮዬ ካላየሁ አንተ። አልወደውም አገልግሎቴ ካላየሁ አንተ። ወደ መገኘት እገባለሁ ወደ አንተ። ዛቲካ ቦሳማንያ ግርግሩን ትቼ እገባለሁ ወደ አንተ። ወደ ህልውና እገባለሁ ወደ አንተ። እኔ መኖር የማልችለው ኢየሱስ እግዚአብሔር ልጅ በክብር በጉባኤው ላይ እንድትመላለስ እስራት እንዲፈታ፣ ክብር እንዲገለጥ፣ ኃይል እንዲመጣ ከዚህ ሰዓት ጀምሮ መላእክቶች ስራቸውን እንዲሰሩ ሴፖፋናማት ያከባራሪያስ ለክረተ ጀሊል ማህባይ ወስታ መኖር የማልችለው ያላንተ ነው።
ያልተረዳበት ሰው ያላደነቀን ቦታ ሰው አቤት የሱ ነገር አቤት የሱ ፋይናንስ ያላለን ቦታ በኪራይ ነው የሚኖረው ያለን ቦታ ዋጋ የለም ያለን ቦታ ግን ከጌታ ጋር የሆነበት ቦታ ዛና ካማቴና ባሪያ ሁሉን የሚያስረሳ ከጌታ ጋር ነው። ሁሉን የሚያስረሳ ነው ከጌታ ጋር መገናኘት። ሁሉን የሚያስረሳ ነው ከለው ነው ጋር ነው አጀዳ ባላባሪያ ነው ባሪያስ ዛዳ ካማዳራ ደኮማላ ባሪያ ለፕረተጀኒኖ ሁሉ ቢቀር ከጌታ ጋር መሆን ይሆንልህ። ሁሉ ቢቀር ከጌታ ጋር መሆን ይሆንልህ። ሁሉ ቢቀር ከጌታ ጋር መሆን ይሆንልህ። ስንቱ ቢቀር ስንቱ ቢቀር ስንቱ ቢቀር ሁሉ ቢቀር ከማን ጋር መሆን Beti wa kibehema Tansiso beti wa kini molekema Tanhombe yeti kibe osagerima Tanhombe yeti kibe tumema Atina undame Atina Atina undame Atina Atina sharadame Atina Atina mikome Atina Ganagu karishnu mosuruku yeme O mambai hagaran dabasuku yeme Iyana yumokimi lumanukui Iyumam ebetui mo omuye Meshomo darundam iwa lumanen la obek Tale ate Hogla obeki Tale ate Malai la obeki Tale ate Hogal jalito beki Tale atete Gudumi dilisi beki Tale atete Tolundan adilano ne no toke